ከበርካታ አሽከርካሪዎች እንደምንሰማው የትራፊክ ፖሊሶች ወይም የመንገድ ትራንስፖርት ተቆጣጣሪዎች በደንብ መተላለፍ ምክንያት በሲስተም ከቀጡን በኋላ ሜሴጅ ደርሳችኋል ወይም ሜሴጅ ሲደርሳችሁ ተከፍላላችሁ ብለው ይነግሩናል። ሜሴጅ ግን በተለያየ ምክንያት በእኛ ችግርም ሊሆን ይችላል፣ በሲስተም ችግርም ሊሆን ይችላል፣ በአብዛኛው አይደርስም የሚባለው። በርካታ አሽከርካሪዎችም ሜሴጁ ከዛሬ ነገ ይመጣል በሚል ሲጠባበቁ ሜሴጁ የውሃ ሽታ ሆኖ በመቅረቱ ምክንያት ቅጣቱ እየወለደ ለከፍተኛ ወጪ መዳረጋቸውን ይናገራሉ። ለዚህ እንደ መፍትሄ ከሆነ በሚል የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ያበለጸገውን መተግበሪያ በመጠቀም በምን መልኩ ያለብንን ቅጣት የተከፈለውን ወይም ያልተከፈለውን በቀላሉ ማየት እንደምንችል አብረን እንመለከታለን። በሲስተም ተቀጥተን የከፈልናቸውን እንዲሁም ያልከፈልናቸውን ማየት እንችላለን። ይህ ብቻ ሳይሆን መተግበሪያውን ሙሉውን በምን መልኩ መጠቀም እንደምንችል በዝርዝር እንመለከታለን ማለት ነው። አብራችሁን ቆዩ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ለአሽከርካሪዎች የትራፊክ ቅጣትና የፓርኪንግ ክፍያን ጨምሮ በርካታ ፊቸሮች ያሉትን መተግበሪያ በማበልጸግ ለአገልግሎት ክፍት አድርጓል። ይህ መተግበሪያ በርካታ ፊቸሮች እንዳሉትም ተገልጿል። ለአብነትም ያለብንን ያልተከፈለና በሲስተም ተቀጥተን የከፈልናቸውን የትራፊክ ቅጣቶች በቀላሉ አይተን እርምጃ መውሰድ እንድንችል ይረዳናል። የፓርኪንግ ክፍያም እንዲሁ የተከፈለና ያልተከፈለ ካለብን ማየት እንችላለን። የትራፊክ ቅጣትም ይሁን የፓርኪንግ እዚሁ አፕ ላይ ሆነን በቀላሉ መክፈል እንችላለን። ወይም ደግሞ በዚህ አፕ መክፈል ካልቻል በሌሎች የክፍያ አማራጮች መክፈል እንድንችል ያስችለናል ማለት ነው። ይህ መተግበሪያ ለጥንቃቄ ወይም ለግንዛቤ የተለያዩ የትራፊክ ሕግና ደንቦችንም እዛው አፑ ላይ ማግኘት እንድንችል ይረዳናል። አዲስ ቅጣት ሲኖርብን ሜሴጅ ገባ አልገባ ብለን ሳንጨነቅ አፑን ዳውንሎድ አድርገን ከጫን በኋላ በቀጥታ ኖቲፊኬሽን ማግኘት እንችላለን ማለት ነው። ኢሚዲየትሊ ቅጣት ሲኖርብን አፑ ላይ ኖቲፊኬሽን ይደርሰናል። እንዲሁም ቅጣቱ ቀኑ ሊያልፍ እንደሆነ እንዲሁ ኖቲፊኬሽን ይደርሰናል ማለት ነው። እንግዲህ ይህ መተግበሪያ በርካታ ፊቸሮች እንዳሉት ነው የሚነገረው። የተወሰኑትን አሁን እዚህ ጋር አንስተናቸዋል። ውስጥ ከገባን በኋላ ደግሞ አፑን አብረን በምን መልኩ መጠቀም እንደምንችል እንመለከታለን ማለት ነው። ይህንን መተግበሪያ ከጉግል ፕሌይ ስቶር ወይም ደግሞ ከአፕ ስቶር በቀላሉ ማግኘት እንችላለን። ኤኤቲኤምኤ ድራይቨርስ ነው የሚለው፣ አዲስ አበባ ትራፊክ ማኔጅመንት ኦቶሪቲ ድራይቨርስ ነው የሚለው። ጉግል ፕሌይ ስቶር ላይ ወይም ደግሞ አፕ ስቶር ላይ ሰርች ብታደርጉት በዚህ ስም ልታገኙት ትችላላችሁ። ስለዚህ መተግበሪያ ሙሉ መረጃ ማግኘት ከፈለጋችሁ እዚህ አድራሻ ላይ መግባት ትችላላችሁ። ስክሪኑ ላይ የሚታየው አድራሻ ላይ መግባት ትችላላችሁ። https://www.driver.tma.infratech.technology ነው የሚለው። ሙሉ URL መጠቀም ይኖርባችኋል። አንዳንድ ዌብሳይቶች www ከሌለ አይከፍቱም። ይሄንም እንደዛው ሆኖ አግኝቻለሁ። ስለዚህ ሙሉ URL-ን ታይፕ አድርጋችሁ መክፈት ይኖርባችኋል ማለት ነው። እዚህ URL ላይ ስለ መተግበሪያው ስለዚህ ስለ AATMA ድራይቨርስ ስለሚለው መተግበሪያ ሙሉ መረጃ ማግኘት ትችላላችሁ። ፍሪኩዌንትሊ አስክድ ኩዌስችኖችም አሉት። ሌሎችም በርካታ መረጃዎችን እዛ ላይ ታገኛላችሁ። ኮንታክት የምናደርግበትን ስልክ ቁጥር፣ ኢሜይል እና ሌሎችም መረጃዎች እዛው ላይ እናገኛለን። እንደምትመለከቱት URL ይሄን ይመስላል። ስለዚህ እሱ ላይ ገብታችሁ መመልከት ትችላላችሁ ማለት ነው። ይሄንን URL ስንከፍት አፕሊኬሽኑን ዳውንሎድ አድርገን መጫን የምንችልበትንም ሊንክ እዛው ላይ ይሰጠናል። ዳውንሎድ አፕ የሚለውን ስንጫነው ከጉግል ፕሌይ ስቶር ወይም ደግሞ ከአፕ ስቶር ዳውንሎድ አድርገን መጫን እንድንችል ይረዳናል ወይም ደግሞ ኦፕሽኑን ይሰጠናል ማለት ነው። ስለዚህ አፑን ዳውንሎድ አድርገን ከጫነው በኋላ ምን እንደሚመስልና በምን መልኩ መጠቀም እንደምንችል ደግሞ አሁን አብረን እንመለከታለን ማለት ነው። የአዲስ አበባ ትራፊክ ማኔጅመንት ያዘጋጀውን መተግበሪያ እንዳልኳችሁ ጉግል ፕሌይ ስቶር እና አፕ ስቶር ላይ ሰርች አድርጋችሁ ማግኘት ትችላላችሁ። እንደምትመለከቱት AATMA ድራይቨርስ በሚል ሰርች ስታደርጉ ታገኙታላችሁ። ኢንስቶል አድርጋችሁ መጠቀም ትችላላችሁ ማለት ነው። ኢንስቶል እንበለው። እንደምትመለከቱት ኢንስቶል እያደረገ ነው። አሁን ኢንስታሌሽኑ አልቋል እንደምትመለከቱት። ስለዚህ ኢንስቶል አድርጎ ከጨረሰ በኋላ ስንከፍተው ቅድሚያ የምናገኘው ይሄንን ኢንተርፌስ ነው። ወደ ተሽከርካሪና ትኬት አስተዳደር መተግበሪያ እንኳን በደህና መጡ ይላል። ይሄንን ስክሮል እያደረግን እንመለከተዋለን ማለት ነው። ቀላል የጥሰትና የመኪና ማቆሚያ ትኬቶችን መክፈያና ማስተዳደሪያ ይላል። ስክሮል እያደረግን ይሄን መረጃ ካየን በኋላ እንጀምር ወይም ደግሞ ስታርት የሚል ይመጣልናል። እሱን ተጭነን እንጀምራለን ማለት ነው። እንደምትመለከቱት ጀምር እንዳልኩት ወደዚህ ፔጅ ወስዶኛል። እዚህ ጋር ቋንቋ አለ። አማርኛ ወይም እንግሊዝኛ መምረጥ እንችላለን። ከታች ሰላም ይልና ለመግባት ስልክ ቁጥሩን ያስገቡ ይላል። ስልክ ቁጥራችንን እዚህ ጋር እናስገባና የአንድ ጊዜ የይለፍ ቃል ያገኙ ወይም ደግሞ በእንግሊዝኛም ካረጋችሁት ጌት ዋን ታይም ፓስወርድ ወይም ደግሞ OTP ነው የሚለው። ስለዚህ ቋንቋውን በምትፈልጉት ታደርጉታላችሁ። እዚህ ጋር ስልክ ቁጥር አስገቡና OTP አግኙ ነው የሚለው። ስለዚህ ኤቭሪ ታይም ሎጊን ስናደርግ ስልክ ቁጥራችንን አስገብተን ጌት ዋን ታይም ፓስወርድ ብለነው OTP ልኮልን ያንን የይለፍ ቃል ተጠቅመን የምንገባው ማለት ነው። ከዚህ ቀደም ተመዝግበን ፕሮፋይል ከሌለን እዚህ መተግበሪያ ላይ ለዚህ መተግበሪያ
መተግበሪያ አዲስ ከሆኑ መለያ ይፍጠሩ የምትለውን ፕረስ አድርገን መመዝገብ ይኖርብናል ማለት ነው። እዚህ ጋር ውሎችና ሁኔታዎች ይላል። እሱንም ማንበብ ካለብን ማንበብ እንችላለን። ስለዚህ ለዚህ መተግበሪያ አዲስ ከሆናችሁ ለዚህ መተግበሪያ አዲስ ከሆኑ መለያ ይፍጠሩ የምትለውን እጫናለሁ ማለት ነው። እሷን ከተጫንኩኝ በኋላ እንደምትመለከቱት ይሄንን ፔጅ ነው የሚሰጠኝ። እንኳን ደህና መጡ፣ የመለያ አይነት ይምረጡ ይላል። ፐርሰናል መለያ መፍጠር እንችላለን፣ የድርጅት መለያ መፍጠር እንችላለን። በግላችን የምንጠቀም ከሆነ ፐርሰናል የሚለውን መርጠን ወይም ደግሞ ግላዊ የሚለውን መርጠን መጠቀም እንችላለን ማለት ነው። ስለዚህ ግላዊ የሚለውን ከመረጥኩኝ በኋላ ቀጥል እለዋለሁ ማለት ነው። ስለዚህ ቅድሚያ ይህንን መተግበሪያ ለመጠቀም መመዝገብ ይኖርብናል። ስለዚህ ግላዊ የሚለውን መርጫለሁ፣ ቀጥል እለዋለሁ ማለት ነው። እንደምትመለከቱት እዚህ ጋር ስማችሁን ታስገባላችሁ፣ ሙሉ ስም ታስገባላችሁ፣ ስልክ ቁጥር ታስገባላችሁ። ይህንን እንዲህ ካስገባን በኋላ ይቺን ቼክ እናደርጋለን። የዚህን መተግበሪያ ውሎችና ሁኔታዎች እና የግላዊነት መመሪያ አንብቤ ተስማምቻለሁ ይላል። ስማችሁን ሙሉውን ካስገባችሁ በኋላ ስልክ ቁጥራችሁን እንዲህ ካስገባችሁ በኋላ የዚህን መተግበሪያ ውሎችና ሁኔታዎች እና የግላዊነት መመሪያ አንብቤ ተስማምቻለሁ ይላል። ቀደም ብለን ያየናቸው ማለት ነው። ይህንን ቼክ ማድረግ የግድ ነው። ስማችንንና ስልክ ቁጥራችንን እንዲህ ካስገባን በኋላ አዲስ መለያ ይፍጠሩ ማለት ይኖርብናል፣ የመጀመሪያ ጊዜያችን ከሆነ ማለት ነው። ስለዚህ በዛ መልኩ ልትመዘገቡ ትችላላችሁ። እኔ ከዚህ በፊት ተመዝግቤ አካውንት ስላለኝ ወደ መተግበሪያው ይግቡ የምትለውን ጫንና ስልክ ቁጥሬን እንደዚህ አንጥቶልኛል። ስለዚህ ሁል ጊዜ ሎጊን ስናደርግ እዚህ አፕ ላይ ሴሽኑ ኤክስፓየር ካደረገ ኦቲፒ እየላከልን ነው መግባት የምንችለው። ስለዚህ ስልክ ቁጥሩን እንደዚህ ያስቀምጦልኛል። የአንድ ጊዜ የይለፍ ቃል ያገኙ የምትለውን ተጭኜ እገባለሁ ማለት ነው። ስለዚህ ስልክ ቁጥሩን እንዲህ ካስገባሁኝ በኋላ የአንድ ጊዜ የይለፍ ቃል ያገኙ የምትለውን ተጭኛለሁ። ኦቲፒ ሴንድ ቱ ዩር ፎን ነምበር አለው እለዋለሁ። አውተንቲኬት አድርጎ ገባ ማለት ነው። ወደ መተግበሪያው በተሳካ ሁኔታ ገብተዋል አለኝ። እንደምትመለከቱት ለመጀመሪያ ጊዜ ወደዚህ መተግበሪያ ስንገባ ይሄንን ፔጅ ነው የሚያሳየን። አዲስ ተሽከርካሪ ያስገቡ፣ አዲስ መንጃ ፈቃድ ያስገቡ ይላል። ስለዚህ ያለብንን የትራፊክ ቅጣት፣ የተከፈለውን፣ ያልተከፈለውን እና ሌሎች መንጃ ፈቃድን በተመለከተ የዚህን መተግበሪያ ፊቸሮች ለማግኘት አዲስ መንጃ ፈቃድ ማስገባት ይኖርብናል ማለት ነው። ያንን ለማድረግ አዲስ መንጃ ፈቃድ ያስገቡ የምትለውን እንጫናለን ማለት ነው። አዲስ መንጃ ፈቃድ ያስገቡ የሚለውን ከተጫንን በኋላ እንደዚህ አይነት ፔጅ ነው የሚሰጠን። ቀጥታ የመንጃ ፈቃዱን መረጃ እንድናስገባ ነው የሚጠይቀን። ክልሉን ትመርጣላችሁ። አዲስ አበባ ከሆነ ኤኤ ስትሉት አዲስ አበባን ያመጣላችኋል። የምትፈልጉትን ክልል ትመርጣላችሁ። የመንጃ ፈቃድ ሰጪ ዞን ይላል። እሱን እዚህ ጋር ትመርጣላችሁ ማለት ነው። እዚህ ጋር የመንጃ ፈቃድ ደረጃ ይላል። የመንጃ ፈቃድ ደረጃ የምትለዋን ፕሬስ ስታደርጓት ኤክስካቫተር 3 እግር ደረጃ 4 ደረጃ 3 ደረጃ 4 ከሆነ 4 ቁጥርን ስጽፉ ይመጣላችኋል። 3 ከሆነ 3 ቁጥርን ስጽፉ ይመጣላችኋል። ለምሳሌ 2 ስጽፍ ታክሲ 2 ህዝብ 2 ደረጃ 2 ምናምን የሚል ያመጣል። ስለዚህ በዛ መልኩ ልትጠቀሙ ትችላላችሁ። አውቶ ከሆነ ደግሞ ኤዩ ስትጽፉ በዚህ መልኩ ያመጣላችኋል ማለት ነው። በመቀጠል እዚህ ጋር ስልክ ቁጥር እናስገባና ቀጥል እንለዋለን ማለት ነው። ልክ ቀጥል እንዳልነው መንጃ ፈቃዳችንን በዚህ መልኩ ያስቀምጥልናል ማለት ነው። ከዛ በኋላ ወደ ኋላ ተመልሰን እዚህ ጋር ጥሰቶች የሚለው ላይ ያለብንን ቅጣት ማየት እንችላለን። ያልተከፈለውን ማየት እንችላለን። የተከፈለውን ማየት እንችላለን። በግምገማ ላይ ያለ ካለ እሱን ማየት እንችላለን። በፍርድ ቤት የሚታይ ካለ እሱን ማየት እንችላለን። ስለዚህ ቅጣት ዝርዝሩን ማግኘት ከፈለግን እላው ላይ ፕረስ አድርገን ዝርዝሩን በዚህ መልኩ ማግኘት እንችላለን። የት አካባቢ እንደተቀጣንም ጭምር ያሳያል። የከፈልነውን ገንዘብ ያሳያል። የጥፋቱን ደረጃ ያሳያል። ክፍያው የሚያበቃበትንም ቀን ይናገራል። የተከፈለ መሆኑን ይናገራል ማለት ነው። ስለ ተሽከርካሪው መረጃ ያሳያል። ሰሌዳ ቁጥሩን ያሳያል። የተሽከርካሪውን አይነት ራሱ ያሳያል። ግራጫ አውቶሞቢል ይላል። ለምሳሌ እኔን እዚህ ጋር ዲቴይሉን ካየን በኋላ ከታች እንደምትመለከቱት ይግባኝ ይከራከሩ የሚል አለ። ይግባኝ ማለት ከፈለግን ይግባኝ ይከራከሩ የምትለዋን ተጭነን በይግባኝ መከራከር እንችላለን ማለት ነው። ይግባኝ ይከራከሩ የምትለዋን ከነካዋት በኋላ ይህንን ሰጠኝ፣ ምክንያቱን ይምረጡ ይላል። የተሳሳተ የጥሰት ዝርዝር ቲኬቱ የተሰጠው በስህተት ነው፣ የፎቶ ማስረጃው ትክክል አይደለም፣ ሌላ ምክንያት የሚል አለ። የምትፈልጉትን ምክንያት መርጣችሁ ይግባኝ ማለት ትችላላችሁ ማለት ነው። ስለዚህ እስካሁን ያየነው ስለ መንጃ ፍቃድ ቅጣት ወይም ደግሞ ስለ ቅጣት ነው። የፓርኪንግ ክፍያ መክፈል ከፈለጋችሁ ደግሞ የመኪና ማቆሚያ የሚለው ላይ ፕረስ አድርጋችሁ ያልከፈላችሁት ካለ የተከፈለውን የተሰረዘም ካለ እንደዚህ መረጃውን ማየት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ልትጠቀሙበት ትችላላችሁ ማለት ነው። እዚህ ጋር ደግሞ ማቀናበሪያዎች የሚል አለ። እንደምትመለከቱት ከላይ አሁንም ስማችንን ያሳያል። የተሽከርካሪ መረጃ ማየት እንችላለን። ወይም ደግሞ አዲስ የተሽከርካሪ መረጃ ማስገባት ከፈለግን እሱን እንጠቀማለን ማለት ነው። የመንጃ ፍቃዶች የሚል አለ። አዲስ የመንጃ ፍቃድ ማስገባት ከፈለግን ይህንንም እንደ አማራጭ መጠቀም እንችላለን። እሱ ላይ ፕረስ ስናደርግ እንደዚህ ይመጣልናል። ቀድመን የሞላነው የመንጃ ፍቃድ ካለ እንደዚህ ያሳየናል። አዲስ ደግሞ መሙላት ከፈለግን እንዲህ ፕላስ ሳይኗን ተጭነን ይመጣልናል ማለት ነው። ደንቦችን ማየት ትችላላችሁ። እዚህ ጋር ሙሉ የትራፊክ
ደንቦችን እዚህ ላይ ማግኘት ትችላላችሁ ማለት ነው። ለምሳሌ ደረጃ 1 ጥፋት ምን ብናደርግ ምን ያህል ፖይንት እንደሚቆጠር ይናገራል ማለት ነው። ገንዘቡን እዚህ ላይ አያስቀምጥም፣ ፖይንቱን ብቻ ነው የሚናገረው። ለምሳሌ ተሽከርካሪ ያለ አግባብ የጎተተ 1 ነጥብ ይጨመርለታል። ሌሎችንም በዝርዝር ማየት ትችላላችሁ። እንደየደረጃው ደረጃ 1፣ ደረጃ 2፣ ደረጃ 3 እያለ ያስቀምጣል። ስለዚህ ያንን ልትመለከቱ ትችላላችሁ ማለት ነው። ቀድመን የሞላ ነው ይግባኝ ካለ ይግባኝ የምትለዋን ተጭነን ምን ላይ እንደደረሰ ማየት እንችላለን ማለት ነው። ስለ መተግበሪያው ተጨማሪ መረጃ ማግኘት ከፈለግን ስለ መተግበሪያው የሚለውን ፕረስ አድርገን ማየት እንችላለን። እዚህ ጋር ሙሉ ዝርዝር መረጃ ይሰጠናል። እዚህ መተግበሪያ ላይ ተጨማሪ እርዳታ የምንፈልግ ከሆነ contact@aatma.gov.it የሚለው ላይ ኢሜል ማድረግ እንችላለን ማለት ነው። ወይም ደግሞ aatma.gov.it ላይም ድረገጹ ላይ ገብተን መረጃ ልናገኝ እንችላለን ማለት ነው። እዚህ መተግበሪያ ላይ የፈጠራችሁትን መለያ እንዲያጠፋላችሁ ከፈለጋችሁ መለያ ሰርዝ የምትለዋን ተጭናችሁ መውጣት ትችላላችሁ ማለት ነው። እዚች ጋር ደግሞ እቺ አይከን በአካባቢያችን ፓርኪንግ ካለ ቼክ እንዲያደርግልን ነው የሚረዳን። ስለዚህ ያንን ልንጠቀምበት እንችላለን ማለት ነው። እዚች ጋር የኖቲፊኬሽን አይከን አለች። እቺ የኖቲፊኬሽን አይከን ፕረስ እናድርጋት። የገቡልን ኖቲፊኬሽኖች ካሉ ለምሳሌ አዲስ ቅጣት መኖሩን የሚያሳይ ኖቲፊኬሽን ገብቶ ከሆነ ወይም ደግሞ ቀኑን ሪማይንድ የሚያደርግ ቀኑ ሊያልፍ መሆኑን የሚያሳይ ሪማይንደር ገብቶ ከሆነ እሱን ልናይበት እንችላለን። ስለዚህ በዚህ መልኩ ይህንን መተግበሪያ ልትጠቀሙበት ትችላላችሁ ማለት ነው። ይህንን መተግበሪያ በመጠቀም እንግዲህ ያልከፈልነው የትራፊክ ቅጣት ሲኖርብን ቀኑ አልፎ ውዝፍ ዕዳ ተጠራቅሞ ከፍተኛ ወጪ እንዳይሆንብን ማስቀረት ወይም ደግሞ ማድረግ እንችላለን ማለት ነው። እንዳጋጣሚ ሆኖ መተግበሪያውን መጠቀም የማትችሉ ከሆነ ወይም ደግሞ መተግበሪያው አልሰራ ቢላችሁ በተለያየ ምክንያት ቅጣት አለባችሁ ወይም ደግሞ ተቀጣችኋል፣ ሜሴጅ ይደርሳችኋል ከተባላችሁ ዝም ብላችሁ መቀመጥ የለባችሁ። በ10 ቀን ውስጥ ቢያንስ ሄዳችሁ በአካልም ቢሆን ሄዳችሁ ወይ በስልክ ቁጥር 0116672386 የሚል ስልክ ቁጥር አለ እዛው ከላይ የጠቆምኳችሁ URL ላይ ወይም ደግሞ 696 ላይ በመደወል መረጃ ማግኘት ትችላላችሁ። የመንጃ ፍቃድ ቁጥራችሁን ትነግሯቸውና በዛ ቼክ ሊያደርጉላችሁ ይችላሉ ሲስተም ላይ ቅጣት መኖር አለመኖሩን ማለት ነው። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁ ተስፋ አደርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።